ለሁላችሁም ለመዳም ቅመሞች ነውና በደንብ ስሙት፣ እስከ መጨረሻው ድረስ አዳምጡኝ። በተለይ አዲስ የምትመጡ ልጆች ማዳሜ ደስ አይላትም፣ ማዳሜ እንደዚህ ነች፣ ማዳሜ እንደዚህ ነች፣ ማዳሜ እንደዚህ ሳረግ ደስ አይላትም፣ እንደዚህ ሳራ ደስ አይላትም ለምትሉ ለሁላችሁም፣ ማዳም ላይ ጥያቄ ላላችሁ ለሁላችሁም ይጠቅማችኋል። እስከ መጨረሻው ድረስ ስሙት። ሃይ ሰላም ወዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሜሪ ቲዩብ ነኝ እንግዲህ ከዋናው ስቱዲዮ ከመዳም ኩሽና። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁን ኮሜንት ላይ ሰውቁኝ። ከመዳሞቻችሁ ጋር እንዴት እንደምትኖሩ በምን አይነት ሁኔታ ላይ እንደምትኖሩ ሀሳባችሁ እስቲ ኮሜንት ላይ ሰውቁኝ እና ፕሊስ ላይክ አድርጉ። እስቲ አረ ላይክ አድርጉ ፕሊስ፣ ላይክ አድርጉ ደስ እና ስሙት እስቲ ቪዲዮውን። ከዛ እናንተም እንዴት እንደምትኖሩ ኮሜንት ላይ ሳውቁኝ። ልክ ነው ወይ? እኔ አሁን ለምሳሌ ልክ ነው ብዬ 100% ተቀብየዋለሁና እናንተም ስሙትና ሀሳባችሁን ኮሜንት ላይ ስጡበት። ከዛ በተረፈ ደግሞ እንደዛ ብላችሁ ለምትጨናነቁ በጣም ብዙ ልጆች አሉና ለእናንተ የሚሆን መልስ ነውና በደንብ ስሙት ቪዲዮውን። እንዳልኳችሁ ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን እንዳትረሱ። እወዳችኋለሁ። ስሙት ቪዲዮውን። ምንም ብሰበት ብንሰራ ምንም ብናደርግ ማዳሞቻችን አይጥማቸውም የምትሉኝ እህቶች ማለት ነው። በዛ ላይ ደግሞ ስለምንጨናነቅ ነው መሰለኝ እቃ ይሰበርብናል፣ እቃ ይቃጠልብናል ያላችሁ ልጆች አንደኛ ነገር ማለት ነው ትኩረት አድርጋችሁ ስራ ስሩ። ሌላኛው ነገር እነሱ እንዲወዱት ሳይሆን ማለት ነው ስራችሁን በአግባቡ ከሰራችሁ ወደደችውም አልወደደችውም ምንም ማድረግ አይቻልም። ምክንያቱም ሁሉም እነሱ ማለት ነው እኔ አሁን ብዙ ጊዜ ሰርቻለሁ አሰሬጋ፣ ግን እኔ አንድ ቀን ደስ ሲላት አይቻት አላውቅም። በቃ ኖርማል ናት። እኔ ግን ለራሴ ስራዬ ደስ እያለኝ ነው የምሰራው። የምሰራውን ነገር እኔ ወደዋለሁ። በቃ የተበላሸ ነገር ካለ አስተካክሉ ትበላችሁ እንጂ ማለት ነው ሁሉንም ነገር አልወደደችውም እኔ በጭንቀት ልሞት ነው የምትሉ ከሆነ ማለት ነው ምንም ነገር እነሱ አይወዱትም። አንድ አይነት ናቸው። የፈለገ ፎቁን እንደሹ ብትሰሪው ማለት ነው ቤቱን አንድ አይነት ናቸው እነሱ፣ ምንም አይቀየርም። በጣም አሪፍ ነው የሰራሽው፣ በጣም ጥሩ አድርገሽ ነው የሰራሽው ምናምን አይሉ። ምግብም ስትሰሩ ወይኔ ሲጣፍጥ ጥፍጥ ብሏቸው ቢበሉት እንኳን አይነግሯችሁም ለእናንተ። እንደውም የሆነ ነገር ጎደለው የሆነ ነገር አንሶታል ነው የሚሉት። እና እነሱን ለማስደሰት ብላችሁ ማለት ነው እናንተ ጭንቀት ውስጥ አትግቡ። እነሱ አይደሰቱ። እናንተ ማድረግ ያለባችሁ ስራችሁን በትክክለኛውና በአግባቡ መስራት። ዋናው ነገር የምትሰሩት ነገር ሁሉ ንጹህ ከሆነ እነሱ ደስ አላቸው ደስ አላላቸው ያንን ነገር አትፈልጉ ከነሱ ማለት ነው። በቃ እስቲ ደስ ብሏት ሊያት ወይም ደግሞ ደስ ብሎኛል ትበለኝ ብላችሁ ከነሱ ምንም አይነት ነገር አትጠብቁ። ስራችሁን ስሩ፣ በትክክለኛው ነገር ስሩ። እናንተ ራሳችሁ የምትሰሩትን ነገር ውደዱት። ስታጸዱም ለእናንተ ደስ በሚላችሁ መንገድ አጽዱት። ደስ በቃ ንጹህ ነው አይደለ? በቃ አንቺ ደስ ብሎሻል፣ ንጹህ መሆኑን አንቺ ያውቅሻል እንጂ እሷ መታ ማለት ነው ይሄ እኮ ቆንጆ አርገሽ ነው ዛሬ የሰራሽው፣ ቆንጆ አርገሽ ነው እንዲያረግሽው አትልም አይሉ። ወድጄዋለሁ ስራሽን አይሏችሁ እነሱ። እና እንዲወዱት ስራችሁን እነሱን አትጠብቁ። እቃ ምናምን የሚሰበርባችሁ ስለምትጨናነቁ ነው። ገና ለገና ይሰበራል። ገና ሳትይዙት ወይኔ ይሰበርብኝ ይሆን ብላችሁ ስትነኩት ይሰበራል። ስለዚህ እቃ ምናምን አትጨናነቁ። እነሱን አይታቻቸው ከሆነ እቃ ሲስቡ ከታች ያለውን እንኳን አንኮሻኩሸው ያወጡታና ግን እቃው አይሰበርባቸው። ለምንድን ነው? አይጨናነቁ። እናንተም እንደዛ ሁኑ። ጭንቀታችሁን ከላያችሁ ላይ አስወግዳችሁ በትኩረት ብቻ ስሩ እና ይውደዱት አይውደዱት ብላችሁ አትጨናነቁ። ምክንያቱም ብዙ ረጅም ጊዜ የሰሩ ልጆችም ቢነግሯችሁ እነሱ እኛ ወደነዋል ወይም ደስ ብሎናል የሚሉት ነገር የለም። እና አትጨናነቁ። ወደዱት አልወደዱት እሱ የእናንተ እንትን አይደለም። ካልወደደችሁ እኮ ስራችሁን ካልተመቻት እኮ ገና ድሮ ነው የምታሰናብታችሁ። ስለዚህ ራሳችሁን ጭንቀት ውስጥ ለማይረባ ጭንቀት ውስጥ አትክተቱ። ምንም ባረግ ስራ አይጥማትም፣ ምንም ባረግ ስራ አይጥማትም። ይጮህ ትጮህብኛለች፣ ትመታኛለች። እንደገና ደግሞ ዱላ እስኪደርስ ድረስ ዝም አትበሉ። ዝም ካላችሁ ትቀጠቀጣ። እኔ ተናግሬያለሁ ከዛ የሆነ ጊዜ። ዝም አትበሉ፣ መልስ ስጡ። ህፃናት አይደላችሁም እናንተ የምትመቱት። ልትሰሩ እንሰራለን እናውቃለን ብላችሁ ከመጣችሁ ድረስ እስኪመቷችሁ ድረስ አትፍቀዱ። መልስ ስጡ። መናገር ቋንቋ ባትችሉ በተግባር የሆነ በእንቅስቃሴያችሁ መልስ ስጡ እና አትጨናነቁ። መልካም ቀን።